መሰማር አለበት። ማንም ደፍሮ አይሞክረንም። በቂ ዝግጅት ስላለ የምንዘጋጀው ግን ውጊያ ለማስቀረት ስለሆነ በእኛ ኢኒሼቲቭ ከማንም ጋር የመዋጋት ፍላጎት የለንም። እንደምታስታውሱት ሶማሊያ ጋር ይዋጋሉ የሚባል በጣም ብዙ ንግግሮች ነበሩ። የፈታንበት መንገድ አይታችኋል። በሶማሌና ኬንያ መካከል ችግር ሲፈጠር ዘለን የገባ ነው እኛ ነን። እንግዲህ ክብራት ሕዋቴ አብይ አሕመድ ሕዝቡን ተረተረቱ እናቀባጠሩ እዩ ዝቕፅል ዘሎ ካብ ናይ ቅድሚ ሕዚ ኣይተምሃረን። ሰላም ሰላም ፍትዋትን ክብራንን ኣብ መላእ ዓለም ትርከቡ ናይ ቻናለይ ቤተሰብ በብዘለኹምዎ ሰላምኩም ይብዛሕላይ። እንኳዕ ድማ ናብ ቻናለይ ብሰላም መጻኹም። ሎማ ዓንቲ ሒዘልኩም ዝመጻኹ ቪድዮ ከዓ ያው ብዛዕባ ናይ ዓድና ኩነታት ሒዘልኩም መጺእኒኹ ኣብ ሰሙን እዚ ብጣዕሚ ዘፍርሕ ዛረባታት እናተዘረቡ እዮም ዘለዉ በተለይ ኣብይ ኣሕመድ ማለት እዩ። መዓልቲ ብዛዕባ ትግራይን ኤርትራን ኢትዮጵያን እናበላ ሕዙን ልክ ከምቲ ናይ ቅድሚ ሕዚ ዝብሎ ዝነበረ ተረተረታት ዘዋግዕ ዘሎ ማለት እዩ እና ብዛዕባ ኩናት ወይ ከዓኒ ብዛዕባ ጦርነት ኣብ መንጎ ኢትዮጵያን ኣብ መንጎ ኤርትራን ዘሎ ንእሽተን ኢለሎ እንታይ ይብለሎ ንዝብል ሓቢርና ክሪና ኣብቲ መእተው ንእሽተን ቅንጭብ ኣቢለ እትልኩም ነይረ እንድየ ግን ብዓውዩ ከእትወልኩሞ ካብኡ ስምዕዎ ሓቢርና ንስማዕዮ ቀፂል ኣነ ክመፅያ ሰናይ ጻኒሒት ሓደሽ ዝኾንኩም ሰብስክራይብ ነበራ ዝኾንኩም ላይክ ሸር ናገርኩም ኣበረታትዑኒ ሰናይ ጻኒሒት። ምክር ቤት ግን አንድ ክሪቲካል ነገር አስምሮ እንዲገነዘብ የምፈልገው የዚህ የሁለት ውሃ ናሬሽን መደመር ከመጽሐፉ በፊትም ነበር። መደመር ላይ አልተቀመጠም። የመደመር መንገድ ላይ አልተቀመጠም። የመደመር ትውልድ ላይ ተቀመጠ። የትውልድ ጉዳይ ስለሆነ ኮንሽስ ነበር። ትውልዱ ይህንን ጉዳይ ሲሪየስሊ አይቶ ምላሽ መስጠት አለበት የሚል እምነት ነበር። በሚስጥር ግን ሳይሆን በግልጽ የተጻፈ ነው። ማንም ሰው ማየት ይችላል። የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም። የጋራ ሀብት ነው። 5000 ኪሎ ሜትር ሲሾር አለ እዚህ ቀጠና ውስጥ ለሁላችን በቂ ነው። ተነጋግረን ተግባብተን ሁሉ ተጠቃሚ በሚያደርግ መንገድ መፈጸም ይቻላል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ሕዝብ፣ ለኤርትራ ሕዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይህንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ብዙ ክሶች ይሰማሉ። ውሃ አይቋጥርም። የኤርትራ ህዝብ ወንድም ህዝብ ነው። የኤርትራ ህዝብ ምስኪን ህዝብ ነው። እንደ ኢትዮጵያ ለማደግ የሚፈልግ ህዝብ ነው። የሚያስፈልገው ልማት ነው፣ ውጊያ አይደለም። ተባብረን መልማት፣ ተባብረን መስራት ነው እንጂ አንዱ አንዱን መውጋት የኛ እቅድ አይደለም። በሌላ መንገድ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ካብዝ ጀመርና የህልሚ ማለት ቀፂሉ ዝተዛረባ ነገር ኣሎ ከተስምሩሉ ዝግበአኩም ሕዚ እዩ። ብዛዕባ ጦርነት ኣብ መንጎ ትግራይን ወይ ከዓ መንጎ ኤርትራን ኢትዮጵያን ዘሎ ጦርነት ዝተዛረበ ኣብዚ ኣየ ኣብይ ኣሕመድ ብዛዕባ ጦርነት ኣጉሊሁ ዝተዛረበ ውሽጡ እንታይ ይሓስበሉ ንዝብል ረእይዎ ስምዕዎ። ሊያስቆመን ይችላል የሚል ስጋት ደግሞ የለብንም። ጭራሽ ስጋት የለብንም። ይህም መሰማር አለበት። ማንም ደፍሮ አይሞክረንም። በቂ ዝግጅት ስላለ የምንዘጋጀው ግን ውጊያ ለማስቀረት ስለሆነ በእኛ ኢኒሼቲቭ ከማንም ጋር የመዋጋት ፍላጎት የለንም። እንደምታስታውሱት ሶማሊያ ጋር ይዋጋሉ የሚባል በጣም ብዙ ንግግሮች ነበሩ። የፈታንበት መንገድ አይታችኋል። በሶማሌና ኬንያ መካከል ችግር ሲፈጠር ዘለን የገባ ነው እኛ ነን። በሱዳን ወንድሞች መካከል ችግር ሲፈጠር ዘለን የገባን እኛ ነን። ሳውት ሱዳን ችግር ሲፈጠር
ዘለን የገባን እኛ ነን። በአካባቢያችን ሰላም ልማት እንዲመጣ ስለምንፈልግ እስከ ዛሬ ከማንም ጋር አንድ ጥይት ተኩሰን አናውቅም። ወደፊት የኛ ፍላጎት ይሄው እንዲቀጥል ነው። ምንም አይነት ትንኮሳ ከየትኛውም ወገን መኖር የለበትም። ትንኮሳ ካለ ምላሹ ከፍተኛ ስለሚሆን በእኛ ወገን ግን ትንኮሳ እንደማይደረግ እያረጋገጥኩ የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ፣ 130 ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ይሄን ማንም ሰላም ወዳድ ነኝ የሚል የዓለም መንግስት፣ ግለሰብ፣ ቡድን ከወንድሞቻችን ጋር አነጋግሮን በህግ አግባብ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችን ተጠቃሚ እንዲሆኑ የሚያስችል አሚካብል ሶሉሽን እንዲፈጠር ለመላው ዓለም ጥሪ እናቀርባለን። እኛ የምንፈልገው በሰላም ችግራችን እንዲፈታ ማድረግ ነው። የቀይ ባህር ጉዳይ የማይፈታ ህልም ነው፣ የሩቅ ጊዜ ህልም ነው። እንዴት እንደዚህ አይነት የሩቅ ጊዜ ህልም ይህ መንግስት ያስባል የሚሉ ግለሰቦችና ቡድኖች አልፎ አልፎ ይደመጣሉ። ይህ ዓለም እንግዲህ ቤተሰብ አብይ አሕመድ ሕዚ እውን ተረተረቱ እናቀጸለ እዩ ዝርከብ እናቀባጠረ እዩ ዝርከብ ቅድሚ ሕዚ መጀመርያ ገና ጦርነት ከይተላዓለ ንኣዴታት ትግራይ ንህዝቢ ትግራይ ሓንቲ ያው ኮሮና ሽዑ ነይሩ ማስክ ዳ እምበር ጥይት ኣየድልይን እዩ ንህዝቢ ትግራይ ንኣዴታት ትግራይ እናበለ ከመይ ገይሩ ጦርነት ከም ዝወልዐ ብሓደ ግዜ ድፍን ከብለና ከመይሉ ዝግጅት ወዲ ከም ፀንሐ ኩላትና ንፈልጦ ኢና። ንሕና ተጋሩ ደሞ ኣይገውረይ ምስ ኤርትራ ይሓብርን ምስ መንዶ ኣይሓብርን እናበልና ብግርህነትና ከም ዝተጠቃዕና ንፈልጥና፣ ግን ፈጣሪ ኣብ ጎንና ኮይኑ ካብዚ ኩሉ መዓት ተውፂና እዩ። ሕዚ እውን ከምታ ትሰምዕዎ ዘለኹም ሰላም ኢና እንደሊ ምስ ኤርትራ ኮነ ምስ ማንም ሰላም ኢና እንደሊ ኢሉ ካብኡ ከዓስ በቂ ዝግጅት ጌርና ኢና። በቂ ዝግጅት ጌርና ማለት ሓደ ሓደ ብቲ ዘጋጩ ነገራት እዚ ዘጋጩ ነገራት ኣለው እዮም። በቂ ዝግጅት እውን ጌርና ኣለና። እዚ ማለት ንጦርነት ተዘጋጅኒ ማለት እዩ ብሓፂር ምንም ጥያቄ የብሉን። እና ብቻ ብጣዕሚ የከብድ እውነት። ኣብዚ ሕዚ ግዜ መን እዩ ክዋጋእ መን እዩ እንድዒ መን ምስ መን እዩ ብዚ ሕዚ ግዜ ካብ ናይ ቅድሚ ሕዚ ዶ ይመሃሩን ዘመራሕቲ ማለት ቅድሚ ሕዚ ተዋጊኦም እዚ እንታይ ምፅኦም ወላ ሓንቲ ኣብ መንጎ ግን መን ይውዳእ ኣሎ? እቲ ህዝብና ይውዳእ ኣሎ። ዓዲ ትበርሰላ፣ ሃገር እውን ትደክመላ። ህዝብና ግን ፍቅዱ ስደት ፍቅዱ ብዙሕ ነገር ችግር ይሕልፈለና። ዘመራሕቲ እዚኦም ኣረ ዓገብ ንሕና ምስ ኤርትራ ኮነ ምስ ግዛዕ ኮነሲ ምስ ማንም በኣሰስ ኣይንደልን፣ ንሕና ሰላም ኢና እንደሊ። ኣነ ኮ ዝገርመንስ ኣብቲ ቅድሚኡ ኮፍ ኢሎምስ ልክዕ ወረቐት ፅሒፉ መፂኡ ብወረቐት ዘንብብ ዘሎ ይመስል ሓደ ሰብ እንተጨብጭብስ ኩላቶም ጨብጨብ ይገርመኒ። እና ብቻ ብጣዕሚ የከቢድ። ሕዚ እውን ንጦርነት ዝግጁ ከም ዝኾነ እዩ ዘርእየና ዘሎ። እና እግዚአብሔር አምላክ እውነት እግዚአብሔር አምላክ ንዓድና ንሃገርና ንህዝብናን ሰላም ይግበረልና። ኣነ ከምዚያት ነገር ክሰምዕ ከለኹ ንባዓት እዩ ዝቐድመኒ። ካብቲ ዝሓለፈስ ንምንታይ ዘይምሃሩ ትግራይሽ ኣርኪሞምዋ ህዝባ በታቲኖምላ እንታይ ረኺቦም? ዋላ ሓንቲ ንበዓልቶም ኣብ ስልጣኖም ኮፍ ኢሎም እንኳ ዕረፍቲ ይረኸቡን። ፅባሕ ደ እሰር ሎሚ ደ መውት ፅባሕ ደ ከምዚ ገይሩኒ ፅባሕ ደ ፀላእተይ ይቐትሉኒ ብሰላም ኮይንካ ምንባርስ እንታይ ሲ ይጎሎ ማለት እዩ። እናዚ ብጣዕሚ ከቢድ። ሕዚ ደሞ መምክኔታ ቀይሕ ባሕሪ ሕፅር በዘለሲ ንቀይሕ ባሕሪ ኢና ክንዋጋ። ቀይሕ ባሕሪ ሲ ከምልሶ እየ ዛ ዓይነቱ እዩ እኒሄ። በቃ ዚስ ምንም ግልፂ እዩ እኒሄና ሲ መጀመርያ ቀይሕ ባሕሪ እኮ ማለት ሰላም እንተልዩ ሰላም እንድሕር ኮይኑ ቀይሕ ባሕሪ ኣይኮነን ኤርትራ ብቻ ንኩሉ ኣፍሪካ ሙሉእ ሲ እኽሉ እዩ። ግን እዚ ኩሉ ንክኸውን ግን ሰላም እዩ። ሰላም እንተልዩ እዩ ከምዚ ብሰላም ተዚ ኮይኑ ክገጥም እየ ተዚ ተስማዕምዒ ክገጥም እየ ምናምን ዘይኮነ ሲ መጀመርያ ክልቴን ሃገራት ሰላም ይኮና እሞ ካብኡ ሰላም ምስ ኮነ
خمتي نايك المحز فتصم سلام زنورا ندحر خينو يا محاري نقد إن إرترا بتشازي خنس نقول سبس بق ينير بنياتهم حيزم وخفنا يزولوا قد أس بزح نسات ميتقوموا حاوير ناس لستقامنا مالتي أنا بتشا زيش نايبته خو يبقى أنا يبته إساياس نمنتاي مساي نيرو كوايي نمنتاي رحقوا بالزبلين بي أي بحري نهزب إثيوبيا عمليسو نخد أمام ما تقبل خمس ألا ميلس يخونه يزي نايبته خو يبقى عطفيس كتقف إنه علين مبارين بركالة نهزب تجراي ويك عن هزب إثيوبيا حاسي ويخون زمر حزي مالتيو بتشا فتاري كوج وروج يحلون أنا كم زيات نجار كسمع خله جنا بجنا سكفت خموتي لا تاي تفتر لهم عنتي تاي كون لهم عنت خبل كفتحنت فيديو نفتحنت فيديو رأخونا سمع خي زوجنا بتشا بتعمي خبير نياتهم هزبنا أمن تاي كونت هاتنيو رأيو سنفل البقى أي سلام أي تورنت هزبنا أبد ميتن شجرني زلوا مسمانم وقي أيدلن مسمانم يخون مسمانم سلام يزدل هزبنا نزل نجار زي حزون تقاوموا كبرات